በጣም ደስ ብሎኛል ከምትሉት በላይ ዛሬ ወንድሜ ሊመጣ ነው ከክፍለ ሀገር። የኔ ውድ ወንድም እንዴት እንደምወደድኩ በጣም ሊመጣልኝ ነው። አሁን ልቀበለው ነው። ብቻ በቃ ወይኔ ምለው ቃላት ራሱ ጠፋብኝ። ብቻ እስካገኘው ድረስ በጣም ጨንቆኛል። የኔ ወንድም ከክፍለ ሀገር ነው የሚመጣው። በጣም የኔ ወንድም እንዴት እንደናፈቀኝ እኮ ብትመጣልኝ። ዛሬ ልቀበለው ነው። ከክፍለ ሀገር ነው የሚመጣው። በጣም ናፍቆኛል። ግን ማርያምን አምላችሁ በጣም ብቻ ቤትን ቶሎ ከመጠናል ግን አልወጣ ጨንቆኝ ቡና ቀራረብ ያለው እንግዲህ መናኸሪያ ሊሄድ ነው። ልቀበለው ነው ማለት ነው። እሱማ ስለኔ ሞትንም ይደፍራል። ሁሉን የቻለ መከራንም ያልፋል። እኔም ጓጓለው ፍቅሩ ልከፍለው። ህልም አለኝ አንድ ቀን ሰውኜ እስካኮራ። ስለኔ ሞትን ይደፍራል፣ ስለኔ መከራን ያልፋል። ሰው ሆኜ ብድር ልከፍለው ህልም አለኝ እስከማኮራው። ስለኔ ሞትን ይደፍራል፣ ስለኔ መከራን ያልፋል። ሰው ሆኜ ኧረ ይዟለሁ። ቤተሰብ ሁሉ ሰላም ነው? ኧረ ደህና ነህ? ደህና ናቸው። ናፍቀሽኝ ነበር። ወይኔ እራሱ በጣም ጠቅኛለሁ። ሁሉ ሰላም አንቺ እሱማ ስለኔ ሞትንም ይደፍራል። ሁሉን የቻለ መከራንም ያልፋል። እኔም ጓጓለው ፍቅሩ ልከፍለው። ህልም አለኝ አንድ ቀን ሰውኜ እስካኮራ። ስለኔ ሞትን ይደፍራል፣ ስለኔ መከራን ያልፋል። ሰው ሆኜ ብድር ልከፍለው ህልም አለኝ እስከማኮራው። ስለኔ ሞትን ይደፍራል፣ ስለኔ መከራን ያልፋል። ሰው ሆኜ ብድር ልከፍለው ህልም አለኝ እስከማኮራው። ወንድሜ ፍቅርንማ ዓለሜ ተስፋህንማ ባንጀት ወይኔ እዛ ወይኔ ወንድሜ እሺ እናለፈተው በር እዚህ ግቢ ነው። አዎ ግቢ ስፋቱ እና ገጠር እናቴ ወጆን ደህና ናቸው። ደህና ናቸው። ይህም ሌላ ቤት ነው፣ ይሄም ሌላ ቤት ነው። አዎ ያለ ኩሽናዬ ነው። ይሄ ደግሞ እንትን ነው። ወይኔ አላንተ ምንድን ነው? እሺ ና እንግባ ሳሎን ቤት ናተዋ ያምራላ። ወይኔ ቁጭ በል እና እዚህ ጋር ቁጭ በል ወይ ወንበር ላይ ምሳ ላቅርብልህ። እንዴ መሪ አርብስ ማንበል ተነሳ። አረ እዚህ ላይ አይቀመጥም፣ ያምራል። እዛው ነው ወንበር ላይ ጀመር ወንድሜ እጣልክ የለም ያልኩ ብርቱካን አመጣልኝ። ለኔና አንቺ ባላው ችግር ይሄ ሁሉ እኔ ምን ገጠር ደህና ናቸው ቤተሰቦቻችን? አራቃ ደግሞ መስለኝቶ እዚህ ቤት እየኖርሽ እንዴት እንናፍቅሽ። ገጠርስ ምን ያምርሽ? ኧረ ማርያም እየናፈቃችኝ ነበር ወንድሞቼ። አይ ቤቱ ቤት ካለኛ እንናፍቅሽ ማርያምን በጣም በቃ ስራ ማሰራም እናንተ እየናፈቃችሁኝ እንጂ ምን ኩል ነው ሁሉም እና ገጠር እርሻ እንዴት ነው? እርሻ አትክል ደከመን ከኔ እዚህ ነው እንኖራለን አብረን። ኧረ
ኧረ እንሄዳለን። ኧረ አሁን ናፍቆቴን ብቻ ከእህቴ ጋር ልወጣና ችግር የለም። ኧረ አይሆንም። ቡና ላፍላለሁ ነው እና ገጠርማ አትሄድም። አይ ነው መሬቱን ከብቶችን ማን አላቸው? ታናናሽ ወንድሞች እዚህ እየሰራን ምናምን ለእናት አባቶቻችን ብር እንልክላቸዋለን ምናምን። እንዳትሄድብኝ እንደሚ አንቺን ይዤሽ እሄዳለሁ ካለ እኔ ግን አልሄድም። ሳላፈቅሽ ናፍቆኛል፣ ግን ገጠር አልሄድም። እንዳትሄድ ወንድሜ፣ ማን አይጠብቅም? ወንድሜ እንዳትሄድብኝ። አትሄድማ? በኋላ አይደል መስላለች ችግር የለም። ወንድሜ የኔ አምሳል ህልሜ የሚታየ ያጠነክርከኝ የምትኮራብኝ ስትኖር ሲያምርብህ ስትስቅ ሰላሜ ነው ናከብራ ወንድሜ በእናትህ ታጠብላት። ይሄ ምን ሳሙና ነው እኮ ይሄ ሳሙና። እንዴት ሳሙና ወንድሜ ሳሙና ነው። እንዴት ላድርግ? ወይኔ ወንድሜ እኮ እጅሽ ነው ሳሙና ነው እኮ። እንዴት ላድርገው? ሳሙና እንዴ ነው እንዴ? አይደለም እሱማ ስለኔ ሞትን ይደፍራል፣ ሁሉን የቻለ መከራን ያልፋል። እኔም ጓጓለው ፍቅሩ ልከፍለው፣ ህልም አለኝ አንድ ቀን ሰውኜ እስካኮራ። ስለኔ ሞትን ይደፍራል፣ ስለኔ መከራን ያልፋል። ሰው ሆኜ ብድር ልከፍለው፣ ህልም አለኝ እስከማኮራው። ስለኔ ሞትን ይደፍራል፣ ስለኔ መከራን ያልፋል። ሰው ሆኜ ብድር ልከፍለው፣ ህልም አለኝ እስከማኮራው። ወንድሜ ፍቅርንማ ዓለሜ ተስፋህንማ ባንጀቴ በልቤ ኑሬ ከረምኩ። እሱማ ስለኔ ሞትንም ይደፍራል፣ ሁሉን የቻለ መከራ። እናቴ እንዴት ናቸው? አባቴ መንገድ እንዴት ነበር? ጉዞ ሁሉም ናፍቀውሻል። መንገዱ እናትሽ ሁሌ የምታነሳው እህቴን አምጣልኝ፣ እህቴን መች ነው የምታያት? መንገዱ አድክም ነው። ቆይ ቤቱ ብቻሽ ነው የምትኖር? ከአንቺ ጋር የምትኖረዋል እማዬ የምታወራታ አለች? የት? እስካሁን አልመጣችም? ከስራ ቦታ አልመጣችም ነው። እየመሸ እኮ ነው፣ እስካሁን አትመጣም። እና አመሰግናለሁ። እና ገጠር እርሻ ቁፋሮ እንዴት ነበረ? አሪፍ ነው? አድክም አምሮባል። ግን አንተ እየታዘዝካቸው አይደለም መሰለኝ። ዝናቡ ደግሞ አሁን ከበክሏል። እየታዘዝካቸው መሰለኝ። በጣም አምሮባል። ምንድን ነው? እሺ እህቴ ወደዚህ ወንድሞች ወላሉ እዛ ጋር እዛ የእናትሽ ናፍቆትና የእህትሽ ናፍቆትማ በሰባቸው። ልጄ ነው። ጓደኞችሽ ባየችው ቁጥር ሁሌ እዚህ ቤት እንደምትኖሪ አላወቀች። አንድ ቀን አትጠይቅም። እንዴት? እኔማ ናፍቀውኛል፣ ግን ገጠር መሄድ አልፈለገም ጭራሽ። እና ናፍቀውኛል የምትይኝ ዝም ብለሽ ነው? ግን እሄዳለሁ ወንድሜ። ግን እንግዲህ ገጠር አትሄድማ ወንድሜ? ገጠሩን እሱን በኋላ እንወስናለን። ችግር የለም። አትሄድም? እዚህ ነው የምትኖረው? እምቢ ብላሽ ብላ። አልወርዳለኝ ብቻ። ለምን? አልወርዳለኝ ብቻ። አልለመድኩም ወንድሜ። አሁን ከተማ ውስጥ ነው ያለው። የገጠሩን ትተህ ብቻህን ብላ። እሺ ምን ይደረግ እንግዲህ።
ወንድሜ ገጠር ሚስት አለ ወይስ ጓደኛ አለክ እጮኛ አለክ? እዛ እንደዛ አለ እንዴ? ላገባ ስፈልግ ወስዳለች። አንቺ አልተተናኮልሽም? እንዲያምሩብሽ አይደል? ኧረ ወንድሜ ታውኔ ቆንጆ ነሻል እኮ እዚህ ሁሉም ሰላም አምሮብሽ። የእውነት ንገረኝ። ተናኮሰሽ ግን የለ ትምህርት ቤት ስትሄጂ ምናምን እንደገጠር አሁን ገጠር ብትሄጂ አንቺ ሁሌ ከሰው ነው የምታፋች። ለምን ወንድሜ? እንዲያምሩብሽማ አይለቁሽም። ኧረ ወንድሜ ተው እንደዚህ አትበለኝ። አንተ ራሱ በጣም አምሮባል ገጠር ስራ። እኔ ብርቱካን እንደዚህ መብላት አትችልም እኮ ከተማ ውስጥ። ወና እንዴት ነው የምበሉት? እኔ በቢላ ነው የምቆርጠው እዚህ ሀገር ውስጥ። ቢላ ለሽንኩርት ምናምን እኮ ብርቱካን እንደዚህ ቆርጬ ማለት እንደዚህ እንዴት ነው የምበለው? እሺ ይኸው ሁለመናስ ተቀያየረ እኮ። እኔ እኮ ከተማ ውስጥ ነው ያለሁት። ገጠርና ከተማ ስትሆኚ ድሮ ባህላሽ መርሳት የለብሽ። እንደ ቢላው ጭራሽ ይሄ በቢላው እና ታዲያ እንደ ይሄ ነው የሚበላው? ያ እንደዚህማ ከተጨማለቅሽ እኔና አንቺ አንስማማም። በሽመል ለማገላበጥ ወንድሜ ገጠር የምትመታ ሄዶ ላይ በቃ እዚህ መተማ እንዳትመታኝ። እኔን ፊት ገጠር ከተማ አይባልም። መቀጥቀጥ ካለብኝ እቀጠቅጣለሁ። ስትጨማለቂ ማለት ነው። ወንድሜ እንደሱ ያልክ ማታስፈራራኝ። አለቅሳለሁ እኮ